ሽልንጌን። አሚና ባሏ በወባ በሽታ ሞቶባት አንድ ልጇን ለብቻዋ የምታሳድግ ምስኪን ናት። መሃን እህቷ ልጅሽ ከአንቺ ጋር በድህነት እየኖረ ከሚጎዳ እኔ አዲስ አበባ ወስጄ ላሳድግልሽ ብላ ደጋግማ ታስጨንቃታለች። አሚናም ሳትወድ በግድ ለልጇ የተሻለ ሕይወት በማሰብ እንባዋን እየዘራች ልጇን ወደ አዲስ አበባ ላከች። ቀናትን እየወለዱ ስለ ልጇ አንዳች ነገር ሳትሰማ 3 ዓመታት አለፉ። በዚህ ጊዜ አሚና ልጄን አዲስ አበባ ሄጄ ማየት አለብኝ ብላ ቆርጣ ተነሳች። ድሬዳዋ ባቡር ጣቢያ ለተሳፋሪዎች ፓፓያ እየሸጠች ከምታገኘው ገንዘብ ላይ እየቆጠበች 19 ብር ያክል ደረሰች። ወደ አዲስ አበባ ለመሳፈር 2 ሽሊንግ ማለትም 1 ብር ይጎላታል። አሚና ዛሬ ድል ቀንቷት ፓፓዬ ሸጣ 2 ሽሊንግ እንደምታገኝና ልጇን ለማየት ወደ ሸገር እንደምትሳፈር ተስፋ ሰንቃለች። ባቡሩ ጥሩምባውን እየነፋ መጣ። ሙዝ፣ ብርቱካንና ፓፓያ በትከሻቸው የተሸከሙ ሴቶች ተሳፋሪዎች እንዲገዟቸው መሽቀዳደም ጀመሩ። አንደኛው ተሳፋሪ አንገቱን ከባቡሩ መስኮት አሾልኮ ከአሚና ፊት ብርቱካን የያዘችውን ሴት ብርቱካኑን በሽልንግ ትሸጠው እንደሆነ ይጠይቃታል። እሷ የምትሸጠው 1 ብር እንደሆነ ትመልስለታለች። በዚህ ጊዜ የቸገራትና ልጇን ለማየት የጓጓችው እናት የያዘችውን ፓፓያ በሙሉ በሽልንግ እንዲገዛት ትጠይቀውና በሐሳቧ ይስማማል። ከኪሱ 1 ብር አውጥቶ የምትመልስለት ሽልንግ እንዳላት ትጠይቃታል። እሷም 1 ብሩን ተቀብላ ሽልንግ ትሰጠዋለች። ተሳፋሪው ፓፓያዎቹን በትከሻዋ ከተሸከመችው ሰፌድ ላይ ያነሳ ከመልሱ ጋር አብራ በሰጠችው ፌስታል ውስጥ መጨመር ይጀምራል። እየጨመረ ሳለ በመሃል አንደኛውን ፓፓያ አገላብጦ ሲመለከተው ከቆየ በኋላ በብስጭት ፓፓያዎቹን የተበላሹ ስለሆነ እንደማይገዛት ይነግራታል፣ ያመናጭቃታል። ፓፓያው በስሎ እንጂ ተበላሽቶ አይደለም እያለች ልብ በሚነካ ንግግር ልታስረዳው ሞከረች። ፓፓያውን ወደ ሰፌዷ መልሶ ብሩን እንድትመልስ ሲጠይቃት ልቧ ተሰበረ። በርካሽ ሸጣ 1 ሽሊንግ ለማግኘት ብትሞክርም የወደቀ እንጨት ሆነና ነገሩ ሳይሳካላት ቀረ። ተቆጥቶ 1 ብሩ እንድትመልስ ሲጠይቃት ሰጠችው። እሷም ሽልንጓ እንዲመልስላት በተራዋ ተሳፋሪዋን ጠየቀችው። ከሷ መልስ መቀበሉን የረሳው ይህ ሰው የምን ሽልንግ ነው የምታወሪው አጭበርባሪ ብሎ ሰደባት። ባቡሩ ጥሩምባውን እየነፋ ተነሳ። አሚናም መጮኋን ጀመረች። ሽልንጌን 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 ስጠኝ። ባቡሩን በሩጫ የቻለችውን ያልተከተለች ጥሏት ሲሄድ መሬት ላይ ተደፍታ ማልቀስ ጀመረች። ተሳፋሪው ርቆ ከተጓዘ በኋላ ኪሱን ዳበሰ። ኪሱ ውስጥ ባቡር ከመሳፈሩ በፊት ያልነበረ ሳንቲም ተቀምጧል። እጁን ወደ ኪሱ ልኮ ሲያወጣው ሽልንግ ነው። ሽልንጌን ስጠኝ እያለች በጩኸት ስትከተል የነበረችው የፓፓያ ሻጯ ሴት ሽልንግ